ሰላም ጤና ይስጥልን የሚዲያችን ተከታታዮች፣ ይህ ኢትዮ አዲስ ዴይሊ ነው። ዛሬ ይዘን የመጣነው ጉዳይ እንደሚታወቀው የጤና ባለሙያዎች ከደሞዝ ጭማሪና ጥቅማ ጥቅም ጋር ተያይዞ መንግስት ለጥያቄዎች ምላሽ እንዲሰጣቸው ጥያቄ እየጠየቁ ነው። እኛም ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ከጤና ባለሙያዎች ጋር ያደረጉትን ውይይት ይዘን የቀረብን ሲሆን ከመድረኩ የተነሱ ወሳኝ ጥያቄዎችና የጠቅላይ ሚኒስትሩ አነጋጋሪና አወዛጋቢ መልሶችን ይዘን ቀርበናል። ወደ ውይይቱ ከማለፋችን በፊት ግን አንድ መረጃ እናጋራችሁ። የጤና ባለሙያዎች ከደሞዝ ጭማሪና ጥቅማ ጥቅም ጋር ተያይዞ ለሚያነሱ ጥያቄዎች ምላሽ እንዲሰጥ የሚጠይቅ የቅድመ ስራ ማቆም አድማ ሰልፎችን በመላው ኢትዮጵያ ያካሄድ መሆኑን ተከትሎ የኢትዮጵያ የጤና ባለሙያዎች ማህበር መንግስት ለጥያቄያቸው በአስቸኳይ ምላሽ እንዲሰጥ አሳሰበ። የባለሙያዎች ንቅናቄም አገሪቱንና ማህበረሰቡን በማይጎዳ መልኩ መከናወን እንዳለበት አጽንኦት ሰጥቷል። ማህበሩ ሚያዝያ 29 ቀን 2017 ዓ.ም ባወጣው መግለጫ በጤና ባለሙያዎች የተነሱ ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበት ብሏል። መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንዲያቆምና ለሀገሪቱ ችግር ከመፍጠሩ በፊት ተገቢውን ትኩረትና ምላሽ እንዲሰጥ አጥብቆ አሳስቧል። ማህበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢው ህጋዊ መንገድ ማቅረቡን ገልጾ፣ ይሁን እንጂ የጤና ባለሙያዎች የሚያነሱት ጥያቄ በአፋጣኝና በተገቢው መንገድ ምላሽ ስላልተሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁ ነው ሲል ገልጿል። ክብሯንና ክብሯን ፕሮግራማችን እስከመጨረሻው እንድትከታተሉ በትህትና እየጠየቅን ዝግጅታችን ከወደዳችሁትና ቪዲዮዎቻችን ወደ እናንተ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የጤና ኤክስቴንሽን ደረጃ ወደ ጎን የሚያድገው ለምንድን ነው? እኛ እየሰራን እያገለገልን ወደፊት ማደግ ሲገባን ወደ ጎን ለምንድን ነው የሚያድገው የሚል ጥያቄ ያለኝ። ከእንደገና ዲዩቲ እንደ ደቡብ ክልል ታክስ ይቆረጥባቸዋል ከዲዩቲ ላይ ማለት ነው። ከዩኒቨርሲቲ ሆስፒታል ጋር የተገናኙ አጀንዳዎችን ማንሳት የፈለኩት አንደኛው የሬዚደንሲ ፕሮግራም አለ። ስፔሻላይዝ የሚያደርጉ ሐኪሞች ያ ፕሮግራም አለ። ይሄ የፋይናንሲንግ ፖሊሲ ጉድለት አለበት። ምክንያቱም አንድ ሬዚደንሲ ሲከፈት በሚኒስትሪ ኦፍ ኤዱኬሽን ስር ነው ያለነው። ሚኒስትሪ ኦፍ ኤዱኬሽን ደግሞ ማስተማር ነው ሚሽን፣ ቪዥን፣ ጎሉ። ሄልዝ ኬር ቪዥኑም ጎሉም አይደለም። ስለዚህ የኛ ኮሌጅ የኛ ስኩል የሚጠይቀው የዲዩቲ ክፍያ፣ ምክንያቱም አንድ ሰርጀን ሲማር ወይም አንድ ኢንተርኒስት ሲማር 4፣ 5፣ 6 ቲም ሆኖ ነው። ምክንያቱም አንደኛው ለመማር ስላለበት እነዚህ ዲዩቲ መከፈል አለበት። ይሄ ዲዩቲ ባጀት የለውም። ለምን? ልክ በባጀት ኮድ አለው አይደለ? ከገንዘብ ሚኒስቴር ሲመጣ እዛ ላይ የነዚህ ባጀቶች ምንድናቸው? ኦቨርሎድ እና ጥቅማ ጥቅም በሚል ነው ያለው። ጥቅማ ጥቅም ተብሎ ለኮሌጁ ይመጣው፣ ምክንያቱም ኢትስ ኖት ኢን ዘ ሚሽን ኦፍ ሚኒስትሪ ኦፍ ኤዱኬሽን ማለት ነው። ስለዚህ ሬዚደንሲ ፕሮግራም ስንከፍት አሁን ብዙ በከፈትን ቁጥር አገሪቱ ትፈልጋለች ተብሎ እንከፍታለን። ኋላ ፋይናንስ ማድረግ እየከበደን መጣ። ከዛ በኋላ ለ6 ወር የሰሩበትን ሳንከፍላቸው ሬዚደንቶቹ እየቆየን ነው። ስለዚህ ይሄ ፖሊሲ ያስፈልገዋል። ሌላኛው ስለ ዱዋል ፕራክቲስ ነው መናገር እንፈልገው። ዱዋል ፕራክቲስ ወይ ደግሞ ሙን ላይቲንግ ይሉታል። የሐኪም ከርስ ስለዋለው ነው ኢትዮጵያ ውስጥ። መንግስት ቤት እያገለገልክ የግል ክሊኒክ ከፍተህ መስራት አለብህ። ይሄ አሰራር ፖሊሲ የለውም፣ ካለውም አናውቀውም። አተገባበር ላይም ክፍተት አለው። ህዝባችን ለምንድን ነው ባንኮክ የሚሄደው? ወደ ደቡብ አፍሪካ ለምን ይሄዳል? ታይላንድ ለምን ይሄዳል? እኛ በቂ እኮ ሙያተኞች አሉ። አንቱ የተባሉ የተሻሉ ሙያተኞች አሉ። ለግሉ ሴክተር እኛ አሁን የአዲስ አበባ የግል ጤና ተቋማት ማህበር አለን። ሁጅ የሆነ ማህበር አለ። የአዲስ አበባ የግል ጤና የክሊኒኮች ማህበር አለን። ቢቻል በማህበሩ እንኳን ሰፊ ቦታ ተሰጥቶን ባንኮክን ለምን አንገነባም? የሕክምና ትምህርት ጥራት ወድቋል። በተለይ አንደር ግራጁዌት ላይ ሁላችሁም ያው ሐኪሞች ታውቃላችሁ፣ ፍለድ ኤንድ ሪቴን ፖሊሲ የሚባል ተካሂዷል። እኔ 2001 ጎንደር ስመረቅ 50 ተማሪዎች ነበርን። ዛሬ 400 እና 500 አንድ አልጋ ሳይጨመር አንድ ሐኪም ቁጥር ሳይጨመር እየተሰራ ነው ያለው። በዚህ ሁኔታ ስለ ሕክምና ጥራት ልናወራ አንችልም። የሕክምና ትምህርት በተለይ አንደር ግራጁዌት ላይ ያለው
ወድቋል። ስለዚህ መነሳት አለበት፣ ለዛ በደንብ መሰራት አለበት የሚል እምነት አለኝ። ሁለተኛው በየትኛው ህግ ከየት በመጣ ህግ ነው ኢትዮጵያ ውስጥ በእርግጠኝነት ይሄን በአዋጅ የወጣ አለ። የኮስት ሼሪንግ የራሱ ፕሪንሲፕል አለ፣ ሌላ ሁሉ ሙያተኛ የሚከተለው። ያ ግን በአንድ ሰርኩላር ነው ይሄ 500,000 ካልከፈሉ እንዳይወስዱ ተብሎ እስካሁን እስከ ዛሬው ቀን ድረስ አንድ ሐኪም እወጣለሁ ብል 500 ወይም ሙያ ድግሪን ስጡኝ ብል 500,000 ብር ነው የሚከፍለው። ይሄ ህገወጥ ነው። የነርስ ሙያ በዝቅተኛ የሚታይበት ስለሌላው ባለሙያ እያናናኩ አይደለም፣ የሌላው ሙያ ዝቅ እያደረኩ አይደለም። ፌር በሆነ ነገር ነርሱን ማይታየው ለምንድን ነው? ችግሮች ጤና ጥበቃ ላይ ብቻ አይደለም፣ ሆስፒታሎች አሉ። ለምንድን ነው ሆስፒታሎች ጤናን ከመስጠት ወጣ ያለ ነገር የማያስቡት? የሆስፒታል ማኔጅመንት ይመቻቻቸዋል፣ ደስ ይላቸዋል ማለት እነሱም በየደረጃው ቤት ይኖራቸዋል። ስለዚህ እንደዚህ አይነት ኢሹ ሲነሳ የሚያነሳን መኮርኮም ወደ ታች መጨፍለቅ ነው። ይሄ ኢሹ እንዳይነሳ ወደ ላይ አይሰማም። ሁለተኛው የተለያየ የክፍያ ስርዓት ተነግሯል ቅድም። ኦሮሚያ ላይ ሲኬድ የተለያየ ይከፈላል፣ አዲስ አበባ ሲመጣ የተለያየ ይከፈላል። ፌዴራሊዝም ነው ስርዓታችን፣ ግን በሲቪል ሰርቪስ ነው የምንተዳደረው። ደግሞ ግራ የሚገባ ነው። ኢትዮጵያ ውስጥ አንድ ሰው ሲታመም ሁሉም ወደ ጥቁር አንበሳና ወደ ጳውሎስ ነው ሪፈር የሚደረገው። አንድ እኮ ደህና ነገር እንኳን የለም እኮ፣ አንድ ደህና መሳሪያ እኮ ክልል ላይ የለም። ሁሉም ሰው ብላክ ላይን ይመጣል። አሁን ብላክ ላይንም ወደ ጀነራል ሆስፒታልነት እየወረደ ነው ያለው፣ ምንም ነገር ማቴሪያል የለውም። ስለዚህ ይሄ ነገር ትኩረት ሊሰጣቸው ይገባል፣ ሆስፒታሎቻችን ማለት ነው። አንዳንዴም ምናልባት አዲስ ህግ ቢወጣና ሁሉም የመንግስት ባለስልጣናት በመንግስት ሆስፒታል ብቻ ነው መታከም ያለባቸው ቢባል ጥሩ ይሆን ነበር፣ ምክንያቱም በደንብ ይዙታል ማለት ነው። ሁለተኛው የመልካም አስተዳደር ችግር ነው። በህክምና ውስጥ የሚደረጉ ማንኛውም ሹመቶች ዕውቀትን መሰረት ያደረጉ አይደሉም። ወይ በዝምድና ነው እንደተባለው ወይ በእንትን ነው። ለዚህ ማሳያ የሚሆነው ጥናት ያልተደረገባቸው የብዙ ሚሊዮን ብር መድኃኒቶች ይገዛሉ፣ መሳሪያዎች ይገዛሉ፣ ተበላሽተው ሌላ ብር ወጥቶባቸው ይቃጠላሉ። ስለዚህ የሚደረጉ ማንኛውም ሹመቶች በእውቀት ላይ የተመሰረቱ ቢሆን መልካም ነው እላለሁ። 2 ካርዲያክ ሰርጅን ለ100 ሚሊዮን ህዝብ ነው ያለው። አንድ ካርዲያክ ኢንተንሲቪስት ለ110 ሚሊዮን ህዝብ ነው ያለው። እንደዛ በተቀመጠበት ፕሮፖርሽን ለምንድን ነው ተቋሙ በሙሉ አቅሙ እንኳን መስራት ባይችል በ50% እንዲሰራም ሊደረግ የማይችለው ብለን ተደጋጋሚ ጥያቄዎችን ጠይቀናል። ከጤና ሚኒስቴርን በጎ ምላሾች ነበሩ። ግን ችግሩ ምንድነው? አሰራሮች፣ የህግ አግባቦቹ አይፈቅዱም። ተቋሙ የመንግስት ተቋም ስላልሆነ ህዝባዊ ተቋም ስለሆነ ህጎቹ ራሱን የቻለ በጀት ተመድቦለት እንዲሰራ አያደርግም። ሁሉም ተቋም የመንግስት ተቋም መሆን የለበትም እኮ። መንግስት ፕራዮሪቲ አለው። በዚህ በኩል ተላላፊ በሽታዎች ህፃናቶችን እየገደሉብን ነው ያሉት። 20 ህፃናት ማዳን ሲቻል ለአንድ ታካሚ የልብ ህሙማን ታካሚ ላይ የሚወጣውን በጀት ይሄ ተቋም ተሸክሞ እስከዛሬ ድረስ ከደረሰ አስፈላጊውን እገዛ ማድረግ እንዳያስችል ያደረገውን ፖሊሲ ለምንድን ነው መሻሻል ያቃተን? ፖሊሲዎች የሚወጡት ለህዝብ ጥቅም ታይተው ነው። ይሄን ህዝብ ጥቅም የማይጠብቅ ፖሊሲ ከሆነ መሻሻል አለበት። ይሄ የፈጣሪ ቃል አይደለም። እንደ ደራሽ ጎርፍ በአንድ ጊዜ የዛሬ 5 ዓመት ለሰራተኞቹ ደሞዝ መክፈል አቅቶት 3 ወር አካባቢ ላይ ማዕከሉ ሊዘጋ ሲል እንደ ደራሽ ጎርፍ የሆነ እርዳታ ይደረጋል ከተቋማት። ይሄ የደራሽ ጎርፍ እርዳታ አይጠቅምም። አፈሩንም ሚነራሉንም ጥርግ አድርጎ ይዞት እንደሚሄደው ሁሉ ተቋሙንም አልጠቀመው። የሆነ ጊዜ ህንፃ ገነባ። ህንፃ ገንብቶ እንደ አትራፊ ድርጅት ይሄን ሁሉ ሰርቪስ በነፃ እየሰጠ ከህንፃ በሚሰበስበው ገንዘብ ነው ሳለሪ የሚከፍለው። ለዛም ነው ለ10 ዓመት ተቋም ውስጥ የሚሰራው የጤና ባለሙያ ደሞዝ የለው። እኛስ ለደሞዝ ብቃት አይደለም እናወራው፣ ደሞዝ አንሶናል አይደለም። ህንፃ ተሰብስቦ በሚከራይ ገንዘብ ነው ተቋሙ እየተዳደረ ያለው። this is totally unacceptable። ከዛውም ህንፃ ደግሞ ግብር ይከፍላል ለመንግስት። በምን አይነት አሰራር ነው ቢጠና ከ2.5 ሚሊዮን ብር በላይ ግብር ይከፍላል። በዚህ በኩል ሙሉ ለሙሉ ነፃ አገልግሎት ይሰጣል።
2.5 ሚሊዮን ማለት በአመት 150 ህጻናትን ቀዶ ጥገና ያካሂድልናል። ይሄ በህንድ ሀገር ካልኩሌሽን ሲሰራ ነው አነስተኛ ሂሳብ ያስከፍላሉ በሚባለውና የኔ ጥያቄ ፍራግመንትድ የሆነ ጥያቄ አይደለም፣ የፖሊሲ ለውጥ ያስፈልጋል። ሌላው ችግራችን ምንድነው? በመንግስት ተቋማት መካከል ተናቦ ያለ መስራት፣ በተለይ በግዢ ሂደቱ ላይ በቅርቡ ከጤና ሚኒስቴር የተደረገ ድጋፍ አለ። ይሄንን ኮንሱመብልስ ወይም አላቂ እቃዎችን ግዢ ለማድረግ ተሞክሯል። ይሄ ሂደት ግን በጣም ረጅም ጊዜ ነው የሚፈጀው። ልክ ምናልባት ብረት እንደማስመጣት ወይም የተለያዩ አላቂ እቃዎች እንደማስመጣት ያክል በጣም ውስብስብ ደረጃውን ያልጠበቀ በጣም እንትኑ ለጤና ተቋማት የሚሆን አይደለምና እኛ ልጆቻችንን ዛሬ ያከምናቸው ልጆች እቃ የለም እባካችሁ የዛሬ አመት ተመልሳችሁ ነው፣ ባለሙያው አለ፣ ሆስፒታሉ አለ፣ ግን ምን እናርጋችሁ ብለን የዛሬ አመት ሲመጡ ኦፕሬብል የነበረው የልጆቹ ኬዝ ኢንኦፕሬብል ሆኖ ይመጣል። ያንን ለማድረግ አይኖ ሀገሪቷ ውስጥ ብዙ ችግር አለ። ይሄ ብቻ አይደለም ችግር፣ ግን ፕራዮሪቲ እንደ ፖለቲሻን እናንተ ትልልቅ ፊገር ላይ ያላችሁ የሀገሪቷ ትልልቅ ባለስልጣናት እዚህ ላይ ነው ልትረዱንና ልታግዙን የሚገባው። እኛ የተሰበረ ልብ እንጠግናለን ብለን የኛ ልብ ከተሰበረ ቆየ። በመጨረሻም በጎ ነገር መናገር የምፈልገው ምናልባት እኛ ከሱዳን አናንስም ብዬ የማስበው በደሞዝ ደረጃ ሳይሆን ሱዳን ውስጥ ሰላም ሄልዝ ሴንተር የሚባል አለ። ክቡር ሚኒስትሩም ያውቁታል። ሱዳን በሳንክሽን ውስጥ ያለች በማዕቀብ ውስጥ ያለች ሀገር ለዛ ሄልዝ ሴንተር ወይም ልክ እንደኛ ህዝባዊ ላልሆነ ተቋም 5 ሚሊዮን ዩሮ ትመድባለች መንግስት ያንን ተቋምን ለማገዝ። there is a way መንግስታዊ ተቋም ባይሆንም የህዝብ ተቋም እስከሆነ ድረስ ለዛም ነው በቅርብ ጊዜ በጎ አድራጎት የሚሰሩ ማህበራት የተደራጁትን መንግስት እየደገፈ ያለው። ምክንያቱም መንግስት እየሰራ መስራት የሚገባውን ስራ እየሰራ ካለ ይሄ ማዕከል ግዴታ የመንግስት ተቋም መሆን የለበትም። እኛ ስራውን እንስራላችሁ፣ እናንተ ብዙ የሚያስቸግራችሁ ብዙ ፕራዮሪቲ አለ እኮ ሀገሪቷ ውስጥ፣ እሱን ስሩ እናንተ። ለእኛ ግን ቢያንስ ቤዚክ ኒዱን ስጡን። እኛ ሌክዠሪ አንፈልግም። 1-2 ህፃን በሳምንት ከምናክም 5 ህፃን እናድን። ግን ይሄ ቲም ለእርሱም ለኢንተርናሽናል ዲፕሎማሲ ይጠቀሙበታል ብዬ የማስበው ለምሳሌ በኢትዮ ኤርትራ ሪሌሽንሺፕ ኤርትራ ውስጥ የልብ ማዕከል አለ። ባለሙያ የላቸውም፣ መሳሪያ ያላቸው እስከማውቀው ድረስ እርግጠኛ ባልሆንም። ዩጋንዳ ውስጥም ተመሳሳይ ሁኔታ አለ። ሩዋንዳ ውስጥም ተመሳሳይ ሁኔታ አለ። የኢትዮጵያ አየር መንገድ ኩራታችን ነው። ትኬታችንን ሙሉ ለሙሉ ሸፍኖልን እኛ ሚሽን አዘጋጅተን ለምንድን ነው ሄደን ማንሰራው? የሲአርሲ ጉዳይ አሁን በቅርብ ኢትዮጵያ ውስጥ የመጣ ነገር ነው። ኮምፓሽኔት ሬስፔክትፉል እንደ ኬሪንግ ማለት ነው። እና ኮምፓሽኔት የጤና ባለሙያ ማለት የቅድሙን ደግማለሁ፣ የጤና ባለሙያ መስደብ ነው። ኮምፓሽኔት አይደለህም ብሎ ትሬኒንግ መስደብ ነው። ለምንድን ነው ይሄንን ምለው? ይሄንን ማሳያ ሌላ ቦታ አትሂዱ። ይሄው እዛ ጋር ይቴ ዶክተር ማንዶኒ ስሟን ባላቅም ለፔሸንቷ ብላ ነው ያለቀሰችው። እዚህ ጋር ለራሷ አይደለም ለፔሸንቷ ብሎ እዚህ ጋር ያሳስበኛል የፔሸንቴ ጉዳይ ብላ ነው ያለቀሰችው። ከዚህ በላይ ኬር ምን አለ? ከዚህ በላይ ኮምፓሽኔት ምን አለ? ሌላው እኮ የነዛን ህፃናት ህይወት ራሱ ምን ላይ እንዳሉ አያውቁም። እኛ ግን ቀርበን ስለምሰራ አብረን ስለምሰራ የነሱ ጉዳይ በጣም ያሳስበናል። ብር እያዋጣን እኮ ነው የምናሳክማቸው፣ አድሚት እያስደረግን ነው የምናሳክማቸው። ይሄ እኮ ሁሉም ሴክተር ላይ ያለውን ባለሙያ ብታዩና ጤና ባለሙያን ስታዩ ኮምፓሽኔቱ ማን እንደሆነ ለምንድን ነው ኮምፓሽኔት የሆነ ብለን ስናስብ ተመድቦ አይደለም የገባበት፣ ፈልጎ ነው የገባበት። ፈልጎ መጀመሪያ ራሱ እኔ እንደዚህ መሆን እፈልጋለሁ ብሎ ነው የገባበት። እንደዛ ብሎ የሚገባበት ደግሞ ሰው ኮምፓሽኔት ይሆናል፣ ምንም ጥርጣሬ የለው። ስለዚህ አንተ ኮምፓሽኔት አይደለም ብሎ ጤና ባለሙያ ማስተማር ራሱ ስድብ ነው። ራዘር ማድረግ ያለብን ምንድነው? የምናስተምርበትን መንገድ መቀየስ ነው። የትምህርቱን ፖሊሲ መቀየስ ነው የሚያስፈልገን። ሌላው ሄልዝ ሰርቪስ ኳሊቲውን እኔ አሁን እንግዲህ ሌሎቹ እንዳነሱት የተለያዩ የመንግስት ደረጃ ላይ ያሉ ሰዎች ውጭ ሀገር ሄዶ የሚታከሙበት ምክንያቱ ምንድነው ነው? ከእናንተ ነው መልስ የምፈልገው። ምክንያቱ ምንድነው? የጤና ጥራቱ ላይ ጥያቄ ያላቸው ሀገር ውስጥ ባሉ ወይስ ኢንፍራስትራክቸሩ ላይ ጥራት ጥያቄ ያላቸው ወይስ ምንድነው የሚለውን ነገር
ከእናንተ ነው መስማት ፈልጉ። ያንን እኮ ካወቁ መስራት ነበረባቸው እዚሁ። ያንን ካወቁ አይ እዚህ ሀገር ከታከምኩኝ እሞታለሁ ብሎ ካሰበ ለህይወቱ ከፈራ ለሌላውም እንደዛ መፍራት ነበረበት። ለምን ሌሎቹ መውጣት የማይችሉት ወደ ላይ ሄዶ መታከም የማይችሉት ምንም አማራጭ ስለሌላቸው መጥቶ እዚህ ጋር ነው የሚታከሙት። ስለዚህ የነሱ እጣ ፋንታ ምንድነው ማለት ነው? ሞትም ቢሆን ያው ነው የታወቀ ነው ማለት ነው። ያኛው ግን ቅድም እንደተባለው ሞትን ፍራቻ ወደ ውጭ ሀገር ይሄዳል። ታክሞም ሊመጣ ይችላል። ብዙ የምንሰማቸው እንትኖች አሉ። ነገር ግን ይሄንን እያወቀ ችግሩ እንዳለ እያወቀ አሁንም ቀጥሎ ወደ ውጭ ሀገር ነው እንጂ የሚሄደው ይሄንን ውጭ ሀገር ያለውን ሴታፕ እዚህ አምጥቼ ሰራበታለሁ አይልም። ፎር ዛት ማተር ውስጥ ሀገር ያለውን ሐኪምና ሰራተኛም እምነት የለባቸውም። ከውጭ ሀገር እያመጡ ነው እዚህ ጋር እንዲሰሩ የሚያደርጉት። ስለዚህ እነዚህ ነገሮች መስተካከል አለባቸው ከጥራቱ ጋር በተያያዘ ማለት ነው። ከሕክምና አንጻር ትኩረት ተነፍጓል የሚል ሰፊ ስለሆነ ግዢን በሚመለከት ላለፉት ዓመታት ከፍተኛ ጭቅጭቅ ነበር ሕክምና ሴክተር ውስጥ። የፍሬምወርክ የጨረታ ግዢው እንደዛ ስላልነበረ በሬጀንት በማቴሪያል በአቅርቦት ከፍተኛ ችግር አለ የሚል መጥቶ የፍሬምወርክ ግዢ ከፈቀደን በኋላ አብዛኛው የላብ ኢኩዊፕመንት ሳንገዛ አቅራቢዎች እያቀረቡ እኛ ሬጀንት እየገዛን እንጠቀምበት እድል ተፈጥሯል። ቅድም ከዕቃ ጋር የምታነሱትን ነገር በተለይ አዲስ አበባ ላይ ብዙ ቦታ እየሰራ ነው፣ ማስፋት ያስፈልጋል። ይሄ ውሳኔ ብዙ ችግር ፈቷል ኢንስቲትዩሽናሊ። ሁለተኛ ኤፌማካን ወደ ኤፍዲኤን ቀይር፣ ፎከሱ ምግብና ድራግ ይሁን። ብዙ ነገር ይዞ ሴክተሩን የሚያቀጭጭ ስራ አይስራ ያልንበት አንዱ ነገር አንድ መድኃኒት ኢትዮጵያ ውስጥ ገብቶ ለመመዝገብ አንድ የመድኃኒት አይነት ለመመዝገብ 200 ቀናት ያስፈልገዋል ሲባል ኢንስቲትዩሽኑን ፉድ እና ድራግ ላይ ፎከስ እንዲያደርግ በማድረግ 14-15 ቀናት ዝቅ እንዲል ተደርጓል። ይሄ ማለት አዳዲስ መድኃኒቶች ኢኖቬት ተደርገው ሲመጡ ሲፈጠሩ እኛ ስላላወቅናቸው ብቻ እኛ ጋር ስላልነበሩ ብቻ በፍጥነት ሰው ማዳን እንዳይችሉ እንዳይከላከል ያግዛል ማለት ነው። ኢንስቲትዩሽናል ቼንጅ ነው። በጀት ብቻ በዚህ ዓመት ውስጥ ተጨማሪ 5 ጊዜ አሚር አቅርቧል። 5 ጊዜ በጀት ተጨማሪ ተፈቅዶላቸዋል ሴክተሩ 5 ጊዜ። አምና ለእናንተ ሴክተር 30 ሚሊዮን ዶላር ብቻ የተፈቀደው ሃርድ ከረንሲ። በሃርድ ከረንሲ እጥረት ምክንያት ሕክምና ተስተጓጉሏል ተብሎ ዘንድሮ ቅድም ያነሳሁት ችግር እንዳለ ሆኖ 130 ሚሊዮን የፈቀድነው ለሕክምና ሴክተር። ሰሞኑን እንኳን ባለፈው ወር 3800 ገደማ የሚጠጉ ሬዚደንት በፖስት ግራጁዌት ደረጃ የሚማሩ ከቅድም ያነሳቸው ጥያቄዎች ስላሉ የነሱን የደሞዝ ጉዳይ የፌዴራል መንግስት ችግሩን ይፍታ ስንል ግማሽ ቢሊዮን ብር ነው የጨመረው። ሰሞኑን ላስት መንዝ በየጤና ጣቢያው ቤት የለም። ቅድም እንዳነሳችሁት አንጥፎ ይተኛሉ ምናምን ጨምሮ ማለት ነው። 354 ጤና ጣቢያዎች ላይ 4248 ቤቶች ተሰርተዋል ዘንድሮ። እና ሴክተሩ ምንም ነገር አላገኘም ካላችሁ ሌላው ደግሞ ምን ይላል የሚል ጥያቄ ያስነሳብኛል። ከዚህ በላይ ያስፈልገዋል ወይ? ጥያቄ የለውም። ግን የተደረገውን በሙሉ ምንም ነገር እንዳልተደረገ እና እየተሰራ እንዳልሆነ ካሰባችሁ ስህተት ይሆናል። ከመልስ አንጻር ነው ትንሽ ለማንሳት ዲዩቲ ለታክስ የሚጫንባቸው አካባቢዎች ሁሉም ጋር አይደለም አሉ ተብሎ ኤግዘምት ተደርጓል። ለዚህ መንግስት በወር 70 ሚሊዮን ብር ያጣል። ጠይቃችኋል፣ ግን ተወስኗል። ከዲዩቲ ታክስ መክፈል የለባቸውም በሚል ዩኒፎርሚቲውን በሚመለከት በፌዴራል ደረጃ ነው የወሰነው። ይሄንን ዩኒፎርም አብነ የሚባለው የሁሉም ክልሎች ጤና ቢሮ ኃላፊዎች ስላላችሁ በየክልላችሁ አብዛኛው ሙያተኛ ያነሳውን ሐሳብ ወስዳችሁ በየክልላችሁ ከክልሎች መሪዎች ጋር ፕሬዝዳንቶች ጋር ተጨማሪ ውይይት ማድረግ አለባችሁ። የክልል መሪዎች ኦሮሚያ ውስጥ ያለው ባህሪ አማራ ካለው አማራ ያለው ከትግራይ ስለሚለያይ አንዳንዶቹ ጋር ኢሹ የሆነው አንዳንዶቹ ጋር አይደለም። ተጨማሪ ውይይት ዘርዘር ያለ ውይይት ማድረግ ይኖርባቸዋል። ክልል ስፔሲፊክ የሆኑ ጉዳዮች ማለት ነው። በፌዴራል መንግስት ግን
ለታክስ ኤግዘምፕሽን 70 ሚሊዮን ብር ያሳጣል ተብሎ ተወስኗል። ኬሪየር በሚመለከት ወደ ጎን እንጂ ወደ ላይ የለም የሚል ጥያቄ ቀርቦ ተወስኗል። ዲግሪ ኮስት ሼሪንግ ላይ የተጋነኑትን ሀሳቦች ትቼ ተጨማሪ ክፍያ እንዲቆም ተወስኗል። የ5,000 ያላችሁት እንደማንኛውም ሙያ ኮስት ሼር ማድረግ አለባችሁ። ለድርድር የሚቀርብ ጉዳይ አይደለም፣ ምክንያቱም የምታውቁት ነው። ነገር ግን ሕክምናን በሚመለከት ካሽ ከሚፈለግ አንድ ሰው ግራጁዌት ካደረገ በኋላ በዚች አነስተኛ ደሞዝ 5 ዓመት 10 ዓመት ሰርቶ ኮምፐንሴት ያድርግ ሊባል ይችላል። ተወያይታችሁ በፖሊሲ ማየት ብዙ አያስጨንቅም። እሱ ኢንካይንድ መክፈል ይቻላል፣ ካሽ ብቻ መሆን የለበትም። ሰውየው ግራጁዌት ካደረገ በኋላ ሲያገለግል በአነስተኛ ደሞዝ ስለሚያገለግል ኤክስትራ ስራ ስለሚጠበቅበት አንዳንድ ቦታ አንድ ሙያ ያላቸው ሰዎች 2-3 ስራ ስለሚሰሩ 5 ወይ 10 ወይም የሆነ ዓመት ማገልገል በራሱ እንደ መክፈል ይቆጠር የሚል ነገር ሊታይ ይችላል። ባለሙያን በሚመለከት ያው እያከሙ የመታከም ዕድል አለማግኘት የሚለው ጥያቄ አትፌስ ቫልዩ ሲወሰድ ይከብዳል፣ ያሳዝናልም ይከብዳል። የሚያክም ሰው ሲያመው አይታከምም የሚለው ጉዳይ ችግሮች ነበሩት። አሁን ግን ሶሻል ሄልዝ ኢንሹራንስ አዋጅ እየተሰራ ስለሆነ በዛ ውስጥ ሪቫይዝ ለማድረግ ይሞከራል። ቢያንስ እዚህ ጋር ተደጋግሞ ተነስቷል። የውጭ ሕክምና ባለስልጣኖች ይታከማሉ የሚለው እንደዚህ አይነት መመሪያ ያለ ባለስልጣኖች ውጭ ይታከሙ የሚል መመሪያ ያለ የሚታከሙ ሰዎችም አሉ። ለሁላችንም ተንጋግተን እንሰለፍ ከመሰላችሁ ትንሽ ተሳስታችኋል። የማይታከሙ ሰዎችም አሉ። ሕክምና መሄድ ደስና ተብለሲንግ ሰው ሲቸገር ነው ሕክምና መሄድ፣ ግን መቅረት አለበት። የሚቀረው እናንተ ባያችሁበት መንገድ ብቻ አይደለም። የኔን ሄልዝ ሂስትሪ እናንተ እያላችሁ የሆነ ሰው እንዲያቅ ማድረግ በራሱ የናሽናል ሴኩሪቲ ኢሹ ነው። ዝርዝር የኔን ችግሮች የሚያቅ ሚስተር ኤክስ የሚባል ሐኪም ካለ ብዙ ነገር ሊያደርግበት ይችላል። ያው እንደምታውቁት የራስ ምንም ቢሆን አሁን ያለውን የባህሪ መለወጥታችሁ የራስ ነው። እዚህ ቢሆን አንደኛ ኮንትራቱን ፈጸም ይቻላል። የኔ ሐኪም አንተ ነህ ተብሎ ግዴታ ተጥሎበት መረጃ አታውጣ ምናምን ሊባል ይችላል። ሁለተኛ ቢያንስ ቢጎዳህም ሀገርን በሚጎዳ መልክ ላይጠቀምበት የመቻል ዕድሉ ሰፊ ነው። ውጭ መሄድ እንደ ጌጥ እንደ ጸጋ ወይም እንደ ሽልማት የሚወሰድባቸው ነገሮች እንዳሉ ሆኖ ለትምህርት ጥሩ ነው፣ ለኤክስፖዠር ጥሩ ነው፣ ለቫኬሽን ጥሩ ነው። ሕክምናን በሚመለከት ግን እናንተ ባነሳችሁበት ጉዳይ ብቻ ሳይሆን በተለይ ለባለስልጣናት ጥሩ አይደለም። ባለስልጣን ሙሉ በሙሉ እሱ የራሱ ብቻ አይደለም፣ በሱ ደህንነት ምክንያት የሚፈጠሩ ጉዳዮች ስለሚኖሩ የሚሻለው እዚሁ ሲሆን ነው። ሄልዝ ኤክስቴንሽን ትኩረት ይሰጠው፣ ትክክለኛ ሀሳብ ነው። ትኩረት ቢሰጠው ይሻላል ብዙ ስራ ስለሚሰራ። ነገር ግን ሄልዝ ኤክስቴንሽን ነው ባክቦን፣ ነርስ ነው ባክቦን፣ ሰርጅን ነው ባክቦን፣ የልብ ነው ልብ የሚያክመው እንደሱ ከሆነ ጥሩ አይደለም። ቲም ነው ሕክምና ቲም ነው። ፋንክሽናል ቲም ነው የሚባለው። ቲሙ ራሱ መቀስ የሚያቀብለው ላይት የሚያበራውም ሰውዬ ሂስትሪ ፕሮፐርሊ ኢንፎርም የሚያደርገውም ሰውዬ የአይቲ ፕሮፌሽናል ቢሆንም ሁሉ ካልተደመሩ በስተቀር በሕክምና ሰውየውን አልቲሜትሊ ማዳን ያስቸግራል። እና ሁላችሁም የእያንዳንዳችሁ ሙያ ሰው ለማዳን ኢምፖርታንት ነው። ሰው ለማዳን አንዳችሁ ከጎደላችሁ የሚጎል ነገር አለ። በዛ ሐሳብ ቢያዝ ነው ጥሩ የሚሆነው። የሕክምና ስህተት ኢትዮጵያ ላይ ፐርሰንቴጁን አላውቅም፣ ግን ሁሉም ዓለም አለ። በአሜሪካ 3ኛው ገዳይ እሱ። እኛ ጋር በሚቀጥሉት 10-15 ዓመታት ይቀጥላል። ሕክምና ላይ ስህተቶች ይፈጠራሉ በብዙ ምክንያት። አንዱ ቅድም እንደተባለው ብዙ ሰዓት የሚሰሩ ሰዎች በድካም በስንፍና ሊሆን ይችላል። የህዝቦች ትረስት እና እምነት ሚዲያ የሚያበላሸው አለ፣ ባለስልጣን የሚያበላሸው አለ። አልቲሜትሊ ግን ሰው እናንተ ጋር መጥቶ ያየውን ነው የሚሆነው። ሚዲያ ማስተካከል አለበት፣ እኛ እናስተካክላለን፣ እኛን ብናበላሸው። ግን ዋናው እናንተ የምትሰጡት ሰርቪስ ስለሆነ እዛ ማየት ይኖርባቸዋል።
የግል ሴክተር መደገፍ በጣም ኢምፖርታንት ነው። ምክንያቱም ሕክምና የግል ሴክተር ካላጠናከርን በስተቀር አይፈታም። ስታንዳርድ ያሉት ሪቫይዝ እየተደረገ ነው የምታውቁ ይመስለኛል። እዛ ውስጥ አብዛኛው ችግር እየተፈታ ይሄዳል። ጄቪ ተፈቅዶላቸዋል ከውጭ ሰዎች ጋር ከዚህ ቀደም የነበረውን ችግር ለሚፈታ ጄቪ ተፈቅዶላቸዋል። በዛ ማየት ነው። ፖሊሲ በሚመለከት ምንም ችግር የለም። ፖሊሲ ሪቫይዝ ማለት አንድ ፖሊሲ ነው ያላችሁ፣ እሱን በሚመለከት ሪቫይዝ ማድረግ ምንም ችግር የለውም። በደንብ ኦርጋናይዜሽናችሁን ጽፋችሁ ጤና ጥበቃ ጋር ተወያይታችሁ እዩት። ምን ችግር አለ? የሚሻሻል ነገር ከእናንተ ወዲያ ማናሻሽሏል። እሱ ብዙ ችግር የለውም። የነርስ ሪስክ አላዋንስ እሱን እንነጋገራለን፣ መታየት ይኖርበታል። እንነጋገራለን ከጤና ጥበቃ ጋር እንዴት እንደምንፈታ ማለት ነው። የዩኒቨርሲቲ ሆስፒታል በሚመለከት በትንሹ ተነስቷል ጉዳዩ ከዚህ ቀደም ግን አልፈታነውም። አሁን ጤና ጥበቃ፣ ትምህርት ሚኒስቴርና ገንዘብ ሚኒስቴር በደንብ በዝርዝር መክረው የውሳኔ ሀሳብ ቢያመጡ ጥሩ ነው። ዱዋል ፕራክቲስ ያው በህጉ እኛ ጋር አይፈቀድም እስካሁን ባለው ሁኔታ። አሁን ብናይ ብንፈትሽ ያለ ነው። ሊደርሺፕ በሚመለከት ኒፖቲዝም አለ፣ በዘመድ በምናምን ነው ቁጥሩ። ምን ጥያቄ ያለው ኢትዮጵያ ውስጥ? ይሄ ባህላችን አይደለም። ሕክምና ጋር ደርሶ እንዴት ይቀራል? በቃ ሰው ማለት እኮ ለኛ የኛ ሰፈር ሰው ብቻ ነው፣ ሌላ ሰው አይደለም። ይሄን ከጭንቅላታችን አጥበን ካላጠፋን በስተቀር ሙያ ማመን ካልጀመርን በስተቀር ሕክምና የለም ብዬ ለማሰብ ይቸገራል። በብዙ መንገድ ይታያል፣ በተራ ሙያም ሳይቀር የሚታይ ችግር ስለሆነ የልብ ሕክምና በሚመለከት እህቴ ብዙ ቁም ነገር አንስተሻል። እናያለን፣ እንነጋገርበታለን። ማድረግ የምንችለውን ነገር እንወያያለን ከሚመለከታቸው ጋር። ለምሳሌ ቀላሉ ብዬ የማስበው ዝም ብሎ ከአእምሮዬ ስለሆነ መነጋገር ይፈልጋል። ጤና ጥበቃ ሙያተኛ ቀጥሮ በትውስት ለማዕከሉ መስጠት ይችላል። ሙያተኛው ደሞዙ ምናምን ችግር ላይሆን ይችላልና አንዳንድ መፍትሄ ማድረግ ይቻላል። መነጋገር ጥሩ ነው። ትኬት ቢሸፈንና ሌላ ሀገር ብንሄድ ላልሽው እሱም ጥሩ ሀሳብ ነው። አድርገውታል የእናንተ ሙያተኞች። እኔ ባህር ዳርና ጅማ በነገራችን ላይ እስካሁን እዚህ ቤት ከመጣው ያስመረኩት ሕክምና ብቻ ነው። ባህር ዳርና ጅማ ሁለቱ ቤት የጀኳቸው ሶማሌና ኤርትራ ሄደው እንዲያገለግሉ ነው። አገልግለው መጥተውም አንድ ቀን አግኝቻቸዋለሁ። ከተመለሱ በኋላ ብዙ ተምረዋል፣ ብዙ አስተምረዋል። ዲፕሎማሲ ብቻ ሳይሆን ሙያውም እንደዛ ነው ባህሪ ነው። እናንተን ያስተማሩ ሰዎችም አንቺ እንዳልሽው ነው እስራኤልን ነው የማውቀው። እዛም የጃቻቸው በከዚህ ቀደም እርዳታ ነው እያገዙ የሚያስተምሩት። ያው ልብ ብቻ ሳይሆን ህፃናትን ማዳን ለነሱ እርካታቸው ስለሆነ እናንተም እንደዛ ብታደርጉ ዘርፈ ብዙ ጥቅም ስላለው ቢሰራበት ጥሩ ነው። ከዚህ በተጨማሪ ነርስ ኤክስፖርት ለማድረግ ከአንዳንድ ሀገራት ጋር ድርድር ጀመርን። 100-200 ነርስ ተምረው እዚህ የሆነ ሀገር እየሄዱ እንዲሰሩ 3 ዓመት 4 ዓመት ገንዘብም ያገኛሉ። ከዛ ደግሞ ሲመለሱ ለኛም ጥሩ ስለሚሆን አንዳንዶቹ እንቀበላለን ብለዋል። ብዙዎቹ የሚያነሱት የእናንተ ነርሶች አቲቲዩዳቸው የሙያ ሳይሆን ባህሪያቸው የሰርቪስ እንትን የለውም ይላል። ብዙዎቹ ኮምፕሌን ያሉት እሱን በስልጠና መመለስ ይቻላል። በተፈጥሮ እንደዛ አይደለንም። በጣም ሀምብል አዛኝ ህዝብ ነን። ግን ሙያውና ክፍያው ከመታከት ከመሰልቸት ሊሆን ስለሚችል በስልጠና ብዛት መቀየር እንችላለን ብለናል። ሙያተኞች በአብዛኛው እንደ በኮንትራት መልክ እየሄዱ 5-10 ዓመት ከሰሩ ሲመለሱ ማገዝ ይችላሉ። ብዙ ሰው እያፈጠርን ስለሆነ ይካካሳል። በዛ ኦቨርናይት የምንጠብቃቸውን ነገሮች ለምሳሌ ደሞዝ በሚመለከት ጥናቱን እናይና ብንጨምር 9000 ይበላው ሰውዬ እንደ በጣም ብንጨምር 500 ብር ይጨምር ትርጉም የለውም። ስለመጨመር አሁን ይጨምራል አይጨመርም ብሎ መናገር የዘይትና የምናምን ዋጋ ለመጨመር ካልሆነ መስተጋብ ዋጋ የለውም። ምክንያቱም ምን ያክል ነው ማድረግ የምንችለው የምታውቁት ስለሆነ ነው። አንድ ኤግዛምፕል ልንገራችሁ። በጀት ከያዝን በኋላ ባለፈው ወር በሆነ ምክንያት ዘይት ጨመረ፣ በሆነ ምክንያት ሱካር ጨመረ ታስታውሳላችሁ። እና አንድ ቀን ማታ ነገ ነዳጅ ልንጨምር ነው አለ። ዋጋ ጨምሯል። ነዳጅ ገዝተን የምንጠቀመው እኛ አናመርትም። ምን ያክል ነው ብንሸፍን ስላቸው አሁን ባለፈውና በዚህ ወር ብቻ 1 ቢሊዮን ብር ገደማ ሸፍነናል። 1 ቢሊዮን ብር በየት ውስጥ ከሌለ ቀላል ነገር አይደለም ታውቃላችሁ።
ግን ነዳጅ ቢጨመር ስንት ድሃ ይጎዳል። ዳቦ መብያ ያጣ። ነዳጅ ለመጨመር ሳይነገር የሚደረገውን ሰብሲዲ ማንም ሪኮግናይዝ አያደርገውም። ኢትዮጵያ አዲስ አበባ ያለው ነዳጅ ጅቡቲ የለም፣ ኤርትራ የለም፣ ሰፈሩ በሙሉ የለውም። እንደዛ በጣም ርካሽ ነው። እኛ ጋር መንግስት ይደጉማል፣ ድሮም ይደጉማል። በዚች 2 ወር ብቻ ተጨማሪ 1 ቢሊዮን ብር ለድጎማ ወጥቷል። እሱ በተዘዋዋሪ እናንተ ጋር ይደርሳል፣ በተዘዋዋሪ ወላጆቻችሁ ጋር ይደርሳል። እንደዛ አይነት በርደን ያለበት ማክሮ ሌቭል ችግር ያለበት ሀገር መሆኑ ካልተገነዘብን እኛ ጋር የሚገባውን ብቻ ካየን ችግር ያመጣል። በዛ ሌቭል ማየት ይኖርባቸዋል። በተቻለ መጠን ያነሳቸውን ጥያቄዎች፣ አስተያየቶች በሙሉ ያስኳቸዋሉ። በዝርዝር እየተነጋገርንበት አንዳንዱን በአጭር ጊዜ አንዳንዱን በመካከለኛ ጊዜ ምላሽ እንሰጥበታለን።